ህይወት በበረንዳ በኩል ወጥታ የጠዋት ፀሐይ የሞቀች ከውሻ ብችሎች ጋር ትጫወታለች። ብቸኝነቷን የሚያረሳሷት አጫዋች ጓደኞቿ የቤት እንስሶች ሆነዋል። ቤት ውስጥ ስትሆን ከድመቶች ግቢ ውስጥ ስትዘዋወር ደግሞ ከውሾች ጋር ካልሆነ በስተቀር ሐሳቧን የሚካፈልላትም ሆነ የሚያጫውታት ሰው የለም። መደምደሚያ ከሰማይነህ ተጣልቶ እንደሄደ አልተመለሰም። የሰማይነህ እናት አይጥሟትም። አንድ ቀን ደህና ነገር ቢያወሩና በሰላም ቢያጫውቷት በሁለተኛው ቀን አይደግሙትም። ገና ከወዲሁ የሚታያት ክፉ ምላሳቸው ስለሆነ ከእግዚአብሔር ሰላምታ ውጪ ባያነጋግሯት ትመርጣለች። ከጎርፉ ጋር ከጸቡ በኋላ ተኮራርፈዋል። እሱ እየረሳው አንዳንዴ ሊያነጋግራት ቢሞክርም እሷ ዘግተዋለች። ሰማይነህ እንደ ባልነቱ በፍቅር ከሚያነጋግራት ሴኮንዶች ይልቅ በቅናት የሚጨቀጭቃትና የሚያሰቃያት ሰዓቶች ይበልጣሉ። ስለዚህ ከሁሉም በላይ የቤት እንስሶቹን ለጓደኝነት መርጣለች። ጎርፉ የጸቡ ዕለት ማታ ወደ ቤት ሳይመለስ ስላደረ አንደኛውን መቅረቱ መስሏት ህይወት ተገላገልኩ ብላ ተደስታ ነበር። ሆኖም በማግስቱ ጠዋት አማላጅ ይዞ መጥቶ ሰማይነህ እግር ላይ ወድቆ ወደ ቤቱ ተመልሷል። ጥገኝነት ስለተጠናወተው ታክሲውን እየሰራ አንድ ራሱን አሸንፎ መኖር አይችልም። ሰማይነህ በአንድ በኩል ስንፍናውን ቢጠላበትም በሌላ በኩል ግን ድክመቱን መሳሪያ አድርጎ እንደባሪያው ስለሚጠቀምበት ይፈልገዋል። ስለዚህ ጥርጣሬው እንደተጠበቀ ሆኖ ከህይወት ጋር ምንም አይነት መቀራረብና ግንኙነት እንዳያደርግ ማስጠንቀቂያ ተሰጥቶት ወደ ሰማይነህ ቤት ተመልሷል። የጠባቂነት ማዕረጉን በመገፈፉ ህይወት ደስ ተሰኝታ አሁን ንቀቷንና ጥላቻዋን በግልጽ ታሳየዋለች። እሱ ግን ልቡ አልተኛላትም። ለሌላ ጉዳይ ወደ ቤት የመጣ የመሰለ በየአጋጣሚው በርቀት ይከታተላታል። አንድ ጥፋት አግኝቶባት ወይንም አሲሮባት ከሰማይነህ ጋር መታረቂያ ሊያደርጋት ይፈልጋል። ህይወት የውሻ ብችሎችን ልፊያና ጨዋታ እየተመለከተች በሐሳብ ትንሽ ዋዠቀች። ብችሎቹ የተወለዱት ሰሞኑን ነበር። በአጭር ቀናት ውስጥ ለልፊያ ደርሰው እናታቸውን ሲተሻሹና ሲንደባለሉ ደስ ይላሉ። የውሾቹ ዓለም ይህቹ ግቢ ናት። ወደ ውጭ መውጣት አይፈቀድላቸውም። ህይወትም ራሷን ከውሾች ጋር ማመሳሰል ጀመረች። እኔም እንደነሱ የውጩን ዓለም ተነፍቄ ከዚህ ግቢ እንዳልወጣ የምጠበቅ እስረኛ ነኝ። እንዲያውም ከኔ ይልቅ ውሾቹ የመላፋት የመጫወትና የመጮህ መብት አላቸው። እኔ ግን ይችን ታህል እንኳን መብት የለኝም አለች በልቧ። ከውሾቹ ጋር በመጫወት ላይ ያለች ጎርፉ ወደ ታክሲ ስራው ሊሄድ ባጠገቡ አለፈ። ሰማይነህ ከሄደ ቆይቷል። ጎርፉ ወደ ስራ መሄድ ስለማይወድ አልጋው ውስጥ ሲተሻሽ 3 ሰዓት አልፏል። ህይወት ጎርፉን ስታየው በአሽሙር ልትለክፈው ፈለገችና ናኩቲ ቡች 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 አለች ወደ ውሾቹ እያየች ጮክ ብላ። ሰማይነህ ፊት እንደነሳው ስለምታውቅ ጎርፉ ምንም ሊያደርግ አይችልም ብላ ተዝናንታለች። እንዲህ በአሽሙር እየለከፈችው አንዳንዴ ንዴቷን ትወጣለች። ጎርፉ አሽሙሩ ገብቶት ቆም ብሎ ከተመለከታት በኋላ ማንን ነው አላት በቁጣ። አንተ ውሻ ነህ እንዴ አለችውና በፌዝ አይነት ከትከት ብላ ሳቀች። ብታርፊ ይሻልሻል አንቺ ልጅ። ምንድነው የምትለው? ውሻ ከሆንክ ንገረኝ፣ እኔ ጠራሁት ውሻውን ነው። ቆይ ግድ የለም ብሎ እየዛተና እየተነፋነፈ ታክሲውን አስነስቶ ወጥቶ ሄደ። ስለተናደደላት ህይወት ደስ ብሏት እየሳቀች ከውሾቹ ጋር መጫወቷን ቀጠለች። ትንሽ ቆይተው ደግሞ አሮጊቷ እየተጎተቱ መጡ። ጠባቂ እንደመሆናቸው መጠን መኝታ ቤቷ ሲያጧት ወይንም ድምጿ ሲጠፋባቸው ሊፈልጓት መምጣታቸው ገባት። እንደምን አደርሽ አሏት። ደህና እግዚአብሔር ይመስገን። አይኖቻቸውን የውሻ ብችሎቹ ላይ ሲተክሉ አንድ ነገር ጣል ሊያደርጉባት እንዳሰቡ ጠረጠረች። ወላድ ውሻ ደስ ይለኛል። ብችሎቹ እንዴት ያማምራሉ። ለጎረቤት ሰጥቻቸው ነው እንጂ ካቻምናም እንዲህ ብዙ ብችሎች ወልዳ ነበር። ፍሬ መስጠትን ዘር መተካትን የመሰለ ነገር የለም። መሃን ውሻ አልወድም እኔ አሏት። ህይወት በልቧ ነገረኛ ምላሳቸውን ሊዘረጉብኝ ተነሱ እንግዲህ ብላዝም። ሰውም እንዲህ ነው፣ ዘሩን ካልተካ ምን ዋጋ አለው? በተለይ ሴት ልጅ የሚያምርባት እናትነቷ ነው። እንዲሁ ሌጣ ሆኖ መንጦልጦል ምንም ትርጉም የለውም። ህይወት ጥላቻዋን በሚገልጽ አስተያየት ተመለከተቻቸው። እንደገና ጭራቅ መስሎ ታዩት። ካጠገባቸው መራቅ ስለፈለገች
ጥላቸው ወደ ቤት ገባች። ለጊዜው ብትሸሽም አንድ ግቢ ውስጥ በመሆናቸው መልሶ የሚያገናኛቸው ነገር አይጠፋም። ወደ 4 ሰዓት አካባቢ የውጭ በር የመጥሪያ ደውል ስላቃጨለ የመጣውን ሰው ለማየት አንገቷን በመስኮት በኩል ብቅ አደረገች። መደምደሚያ ነው። እናቱ እዚያው በሩ አካባቢ ስለነበሩ ቀድሞ ተቀበሉት። ከሳቸው ጋር ተሳስሞ 2 ቃል እንኳን ሳይለዋወጥ ህይወት እየሮጠች መታ አንገቱ ላይ ተጠመጠመችበት። ስሜቷን መግታት አልቻለችም። በፍርሃትና በይሉኝታ ተሸማቃ ወደ ኋላ ማፈግፈግም አልፈለገችም። 4 ቀን ሳይሆን 4 ዓመት ሳይተያዩ የከረሙን መሰላት። ሳታስበው ባይኖቿ ሙሉ እንባ ግጥም አለ። ሁኔታው እናትየውን አናደዳቸው። ቀስ ኧረ ቀስ የምን መንቀዥቀዥ ነው እሱ አሏት ፊታቸውን አጨማደው። ህይወት አሁንም ሰምታ እንዳልሰማች ለመሆን ሞከረች። ይልቁንም አትኩሮቷን ከመደምደሚያ ላይ ሳትነቅል ይበልጥ አናደደቻቸው። በጣም ጨካኝ ነህ ግን ሌላው ቢቀር ስልክ እንኳን ደውለ ጤንነትን ብትነግረን ምን አለበት? እኔ በጣም ነበር የተጨነኩት። ደግሞ ግጭቱ በእኔ ምክንያት መሆኑ በጣም ነው ያሳዘነኝ አለችው። እኔ እንጃ ሁሉ ነገር አስጠላኝ። ለሰማይኔ የነበረኝ ወንድምነት ግምት እጅግ በጣም ዝቅ ስላለ ግቢውም ሆነ ስልኩ አስጠላኝ። 2 ጊዜ ያለ ደውልላችሁ ስልኩን ካነሳሁት በኋላ እየቀፈፈኝ ተውኩት አለ መደምደሚያ የነበረበትን ስሜት እንዴት እንደሚገልጽላቸው ግራ እየገባው በእጁም ጭምር እያስረዳቸው። እንዲያድርግ አታምርር ልጄ። ወንድም ብስጩ ሆኖ ነው እንጂ ልቡ ክፋት የለውም። ደግሞም ታናሹ እንደመሆን መጠን አንዳንዴ መሸነፍ አለብህ አሉት እናትየው። ተይም ባክሽ ማማ፣ የሱ ነገር በቅቶኛል። አሁንም የመጣሁት ልብሶቼንና መጻፍቶቼን ለመውሰድ ነው እንጂ ወደዚህ ግቢ አልመለስም አላቸው። ቆይ እስኪ ለማንኛውም ቤት ውስጥ ገብተን እንነጋገር፣ አትቸኩል ብለውት ወደ ሳሎን ሲገቡ ህይወትን ደግሞ አንቺም እንግዲህ በቃሽ፣ ወደ መኝታ ክፍልሽ ግቢ። ሰላምታ ከተለዋወጣችሁ ይበቃል። በፊትም ችግር የፈጠረው አብራችሁ መታየታችሁ መሆኑን አትርሺ። የሰማይና አመጣጥ አይታወቅም። በአሳቻ ሰዓት ከተፍ ሊል ይችላል አሏት አለሳልሰው። መደምደሚያን ላለማስቀየም እሷን አለሳልሰው ማነጋገራቸው ህይወትን አስደነቃት። እሺ ሲወጣ ለአንድ አፍታ እንዲያነጋግረኝ ብቻ ይፍቀዱልኝ። ሁላችሁም ያሻችሁን ልትሉ ትችላላችሁ። መደምደሚያ ግን ለእኔ ንጹህ ወንድሜ ነው ብላቸው ገባች። ግድ የለም ስወጣ አነጋግርሻለሁ አላት መደምደሚያም ስሜቷ ገብቶት። እናቱም ጨክነው እንደማይከለክሉት በመተማመን ለማንጀቴ ብለነው የወንድምን ቤትና ሀብት ጠለ የምትሄደው? ጎርፉ እንኳን በማግስቱ ሽማግሌ ልኮ ታርቆ ተመልሷል አሉት እናትየው ብቻቸውን ከሆኑ በኋላ። ካንተም ጋር በሽማግሌ እናግባባቸዋለን። ነገር ማክረር አያስፈልግም። ጎርፉ ከቤት ወጥቶ ነበር እንዴ አላቸው መደምደሚያ ግራ ገብቶት። ታዲያስ ያን ዕለቱኑ ሰማይነ ካንተ እንደተጣላና እንደሄድክ ዘወር ብሎ ደግሞ ጎርፉን ተጣልቶት አባረረው እኮ። ደግነቱ ጎርፉ ቂም ስለማያውቅ በማግስቱ እግሩ ላይ ወድቆ ተመልሶ መጣ። እሱም የእጁን አግኝቷላ። እኛም ብቻ አበጣብጦ ያለ መቅረቱ ጥሩ ነው አለ በንዴት ከንፈሩን እየነከሰ። የምታበጣብጣችሁማ ይቺ ልጅ ነች። ሴት የጫረችው እሳት መጥፎ ነው ብለው ህይወትን ለማብጠልጠል መንገድ ሲጠራርጉ መደምደሚያ ያቋረጣቸው። ተይ ባክሽ እንደሷ አትበይ ማማ። አንቺ ከዚህ እድሜሽ በኋላ ለእግዚአብሔር ያደርሽ ለእውነት የቆምሽ ሰው መሆን አለብሽ። የሌላውን ወሬ እየሰማሽ በከንቱ ጥርጣሬና ጥላቻ መመረዝ የለብሽም። ይቺ ልጅ ንጹህና ጥሩ ሰው ናት። ነገር ግን ማንም ሊረዳት አልቻለም። እኔንም ሁላችሁም የጠመዳችሁኝ ንጽህናዋን ተረድቼ ስለቀረብኳት ነው። እኛን የሚያበጣብጠን የከብት ልጅሽ ሲሆን የሚበጠብጠው ደግሞ የሰማይነ የራሱ ቅናትና ብደት ነው። ግፍ የምታውቁ ከሆነ በዚች ልጅ ላይ የምትሰሩት ነገር ሁሉ ግፍ ነው። እኛ ምን አደረግናት? አዱኛ ሞልቶ የተትረፈረፈ ቤት አላስቀምጥ ብሏት ውጭውን የሚያሳያት እሷን ነው። ይልቅ አሁን ይህንን ተውና ያንተን ጉዳይ እንነጋገር። እኔማ ጨርሻለሁ። ከሰማይነ ጋር ከእንግዲህ ወዲያ በምንም መንገድ አብሬ መኖር አልችልም። ቆይ እንጂ መደምደሚያዬ፣ እኔን እናታችሁን አዘላ አትጣሉኝ። አንቺ የምትጨነቂበት ምክንያት የለም። ሁላችንም የየራሳችንን ኑሮ እንኖራለን። እንደሱ አይደለማ። ቢሆን ተስማምታችሁ አብራችሁ ብትኖሩ፣ ካልሆነ ደግሞ ለየብቻችሁ ብትኖሩም ተፈቃቅራችሁ እየተጠያየቃችሁና እየተረዳዳችሁ መሆን አለበት። አታስቢ፣ በርቀት እንጠያየቃለን እኮ። ካለበለዚያ ቤቱ የማንም የባድ መፈንጫ ሆኖ ይቀራል። ሰማይነ በውጭም ቢሆን ማንኛውንም ነገር ሊረዳ ፈቃደኛ መሆኑን ነግሮኛል። አንተም የወንድምነት ፍቅርን ሳትቀንስ ጠይቀው፣ ያለፈውን ይቅር ተባባሉ። አትጨነቅ ያልኩሽ እኮ ማማ።
ሰማይኔ ያሳደገኝና ያስተማረኝ ታላቅ ወንድሜ ነው። ውለታውን አረሳ። ከዚህ በኋላ ግን የሱ ጥገኛ ሆኜ መኖር አልፈልግም። እርዳታውንም አልፈልግም። ራሴን ችዬ መኖር አለብኝ። እየመጣው ጠይቃቸዋለሁ ብሎ ተነሳ። ከእናቱ ጋር ብዙ መነጋገሩና ያዘነ ፊታቸውን ማየቱ ውሳኔውን እንዳያስቀይረው ስለፈራ ልቡን አጠንክሮ እናትየውን እያበረታታና ነገሩን አቅልሎ እየነገራቸው ወደ ክፍሉ ገብቶ ከልብሶቹና ከመጽሐፍቶቹ ለጊዜው የሚፈልጋቸውን መርጦ በሻንጣ አሰናዳ። እናትየው ሆድ እየባሳቸው ወደ ክፍላቸው ሄደው ለቤት ውስጥ መጠባበቂያ ያስቀመጡትን 500 ብር አውጥተው ሰጡት። ምንድነው እሱ አላቸው። ያዘው፣ ብቻውን የሚሄድ ሰው የሚገጥመው አይታወቅም። ለማንኛውም ደግሞ ሰሞኑን መጥተህ የምታርፍበትን ቦታ እንድታሳየኝ አሉት። በተዘዋዋሪ ገንዘቡ የሰማይነ መሆኑን ስለሚያውቅ ሊቀበላቸው አልፈለገም ነበር። ሆኖም እናቱ አምርረው እንዳያዝኑ በመፍራት አመስግኖ ከተቀበላቸው በኋላ ለወደፊቱ ግን ፈጽሞ እንዳትጨነቂ፣ ራሴን አሸንፌ የምኖርበት በቂ ስራ አግኝቻለሁ አላቸው ውሸቱን። ምንም ቢላቸው ያሮጊቷ ልብ ማዘኑንና ሆዳቸው መንቦጫቦጫ አልቀረም። ለብዙ ዓመታት በየሐዘን ቤቱ እንባ ያጎረፉ አይኖቻቸው አሁንም በስተርጅና ተጨንቀው የደም ጠብታ ያላነቡ። ሻንጣዬን አሸክሚና አስወጭልኝ ማማ፣ እኔ ህይወትን ተሰናብቻት እመጣለሁ። አሮጊቷ የመጨረሻ ልጃቸውን ፈቃድ ለመፈጸም ዘበኛውን ጠርተው ሻንጣውን አሸክመው የውጭ በር ድረስ አብረውት ወጡ። መደምደሚያ ህይወትን ለብቻዋ ሊሰናበታት ፈልጎ ወደ ኋላ ቀረ። እሷም ተዘጋጅታ እየጠበቀችው ነበር። በቃ ጨክነ መሄድ ነው አለችው በሐዘን ቅላጼ። አዎ ህይወት፣ ራሴን ችዬ መኖር እንደምችል ላሳያቸው ፈልጋለሁ። በጣም ያሳዝናል። ይህ ሁሉ በእኔ ምክንያት ነው። ኖ ኖ ኖ ኖ ኖ፣ እንዲህ አይነት ነገር ሊሰማሽ አይገባም። አንቺ ምንም ያደረግሽው ነገር የለም። ይልቁንም አንቺ ምክንያት ሆነሽ አነቃሽኝ። እስከ መቼ በጥገኝነት እኖራለሁ? አሁን የት ለመኖር ነው ያሰብከው? ለጊዜው ዩኒቨርሲቲ ውስጥ ከጓደኞቼ ጋር ነኝ። በቅርቡ ግን ስራ ይዤ ለብቻዬ መኖር ጀምራለሁ። ትምህርቴንም እየሰራው እማራለሁ። መደምደሚያ ስራ ስለማግኘቱ እርግጠኛ አይደለም። በሱ ደረጃም ሆነ ከሱ በላይ የሚገኙ ምሁራን ስራ አጥተው ሲንከራተቱ ተመልክቷል። ሆኖም ግን የእናቱንና የህይወትን ልብ አረጋግቶ መሄድ አለበት። በሌላ በኩል ደግሞ በምንም መንገድ ቢሆን ራሱን የመቻል እልህ ውስጥ ገብቷል። ታዲያ እንዴት ነው የማገኝህ? በአንተ አድራሻ የሚላክልኝ ደብዳቤ መኖሩን አትርሳ አለችው ህይወት። የትካዜ ድባብ ባይለቃትም ፈገግ ለማለት እየሞከረች፣ አይዞሽ፣ እኔ እየመጣው ጠይቃቸዋለሁ። የደብዳቤ ጉዳይሽንም እንደ ጉዳይ አድርጌ እከታተልልሻለሁ። አስቸኳይ ነገር ካለ ስልክ ደውልልሻለሁ አላት። እስረኛ መሆኔን አትዘንጋ። ስትደውልልኝ በዘዴ ነው። ግድ የለሽም። ሁሉንም ነገር ስለማውቅ እንደሚሆን አደርገዋለሁ። ቀናውብህ መደምደሚያ። እንዴት? ምን ያስቀናል? ነፃነትህን አውጀ መውጣት ነዋ። ከነፃነት በላይ ምንም ነገር የለም። እኔ ግን በእስረኝነቴ ላይ ካጠገቤ አንተን ማጣቴ ብሶቴን የሚያባብሰው ይመስለኛል። ገና ካሁኑ ሆዴን ባርባር እያለው ነው። አይዞሽ፣ አንቺም ነፃነትሽን ትጎናጸፊያለሽ። ተስፋ አትቁረጪ። ባትልስ በትዕግስት የሚመጣውን ከመጠበቅ ሌላ ምን ምርጫ አለኝ? አለችውና ከጡት መያዣዋ ውስጥ በለስላሳ ወረቀት የተጠቀለለ ነገር አውጥታ ሰጠችው። ምንድነው እሱ? አላውንም እንደቀድሙ። ስንቅ ነዋ። ዝም በልና ያዘው። መደምደሚያ የእቃውን ምንነት ስለጠረጠረ በአስቸኳይ የተጠቀለለበትን ወረቀት ከፈተው። ትልቅ ወርቅ ነው። ለጥሎሽ ከተላከላት ውስጥ አንዱ መሆኑን ገና ሲያዋወቀ። ምንድነው የምትሰሪው ህይወት? ጤነኛ ነሽ ወይስ አብደሻል? እኔ ሙሉ ጤነኛ ነኝ። በደንብ አስቤበት ያደረኩት ነገር ነው። እጄ ላይ ገንዘብ ስለሌለ ላደርግልኝ የምችለው ይህንን ነው። እንዴ አገር ለቅቄ ወደ ስደት የሚሄድ አደረጋችሁኝ እንዴ? እናቴም ገንዘብ ሰጠችኝ። አንቺ ደግሞ የከበደ ነገር ነው የምታደርጊ። እኔ ይህንንም ስጦታ በምንም መንገድ አልቀበልም ብሎ ሊመልስላት እጁን ሲዘረጋ ሸሸችው። ትጣላኛለህ መደምደሚያ። ስጦታዬን እምቢ ማለት አትችልም። ደግሞ ብዙ ወርቆች እንዳሉኝ ታውቃለህ። እኔ እስረኛ ስለሆንኩኝ አላጌጥባቸውም። ባይሆን አንተ ሽጠህ ተጠቀምበት። ይህ ለአንተ ማድረግ ከሚገባኝ በጣም ትንሹ ነገር ነው። ስጋነትህ ሳያሸንፍህ ለእኔ ለባዕዱ የቆምክልኝ ወንድሜ ነህ። መደምደሚያ ራሱን ባተናነቀው። ፍቃዷን በመፈጸም ደስ ሊያሰኛት ሲያስብ ሌላ ሐሳብ ደግሞ አይምሮ ውስጥ ብልጭ አለበት። ምናልባት ሰማይነ ወርቅሽን ቢጠይቅሽና ጎድሎ ቢያገኘው ሌላ ብጥብጥ ይፈጠራል። አትጨነቅ። እሱንም አስቀድሜ አስቤበታለሁ። ምን ታደርጊያለሽ? አይጠይቀኝም።
ከጠየቀኝም እዚህ ቤት ሌላ ሰው ስለማይገባ ጎርፉ እንደሰረቀኝ አድርጌ ነግረዋለሁ። አያምንሽም አላት። የጎርፉ መወንጀል ግን ደስ እያሰኘው በሚያሳምን ሁኔታ አቀርብለታለሁ። ፊልም መስራት እንደምችል ሰሞኑን እዚህ ቤት ውስጥ ሞክሬ አረጋግጫለሁ አለችና በጸቡ ዕለት በጎርፍነ ላይ ውሸት ፈጥራ እንዴት ከሰማይነ ጋር እንዳጣላችሁ ነገረችው። መደምደሚያ ተገርሞ እየሳቀ ለካስ ጎርፍነ እንጉድ አድርገሽዋል። በሰፈሩት ቁና መሰፈር አይቀርም። የሚያሳዝነው ግን አንቺን መሳይ ንጹህ ሐቀኛ ሴት ውሸት እንድትማሪ ማድረጋቸው ነው አላት። ወድጄ አይደለም ራሴን ለማዳን ያደረኩት ሙከራ ነው። ሰማይነን በዚህ አይነት መንገድ የንዴት አቅጣጫውን ባላስቀይረው ኖሮ ዘሎ እንደገባ አንቆ ይገለኝ ነበር። በእርግጥ የጎርፉን ውሸት በሌላ ውሸት የመበቀሉ ሐሳብ የመጣልኝ ድንገት ነው። አሁንስ ከዚያም የበለጠ ዋሽተሽ ብትበቀይልኝ ደስ ይለኛል። እስከ በቀደም ዕለት ድረስ ከብት አድርጌ ቆጥረው ነበር። አሁን ግን አውሬ ሆኖ ነው የሚታየኝ ከማለቱ ንዴቱ ስለገባ ቶሎ ጨዋታውን መልሶ እንግዲህ ስለ ስጦታሽ አመሰግናለሁ፣ እግዚአብሔር ብድርሽን ይክፈልሽ ብሏት ወርቁን ወደ ኪሱ ጨመረ። እናቱ የነገሩትን ሚስጥር ሊነግራት ፈልጎ ትንሽ ሲያመነታ ቆየ። ብታውቀው ያነቃታል፣ እንድትጠነቀቅና እንድትዘጋጅ ያደርጋታል እንጂ ምንም አይጎዳትም አለና ነገራት። እንግዲህ አንቺ እንዳትዘናጊ፣ እናቴና ሰማይና አንቺን ማጣት ስለማይፈልጉ በውድም ይሁን በግድ እስረኛ አድርገው ሊያኖሩሽ ያስባሉ። በፍጹም ከእጃቸው እንድትወጪ አይፈልጉም። ይህንን አውቀሽ አስቢበት አላት። ሳይወዱኝና ሳልወዳቸው በግድ ሊያኖሩኝ የሚፈልጉበት ምክንያት አይገባኝም አለችው እሷም እየገረማት። ሰማይና አንቺን ካጣ ሀብቱም እንደሚጠፋ ከጠንቋዩ የተቀበሉት እምነት አላቸው። ስለዚህ የዘላለም ባሪያ ሊያደርጉሽ ያስባሉ። ህይወት ነገሩ አስደነገጣት። የተዘጋጀላት የዕድሜ ልክ መታሰሪያ ገመድ ርዝመቱ በሐሳቧ ታያት። ከዚህ ወጥመድ ውስጥ ቶሎ ፈትለክ ብሎ ማምለጥ እንዳለባት አሰበችበት። ሰማይነም ሆነ እናቱ እንዲህ ባለው ተራ ነገር ተጠምደው የራሳቸውንም ሆነ የሌላውን ህይወት ለማበላሸት መሞከራቸው ደጋግማ አስገረማት። ግድ የለህም ፈለግን ተከትዬ እንደምንም ራሴን ነፃ አውጣለሁ በማለት ቃል ገባችለት። የአሮጊቷ ድምፅ ከርቀት እየተሰማቸው ነበር። መደምደሚያም ስለቆየባቸው ተመልሰው መጥተው እንዴት ነው ስንብቱ አይበቃችሁም እንዴ? ዘበኛው ዕቃውን ተሸክሞ ቆሞ እየጠበቀ እኮ ነው አሉት። እሺ ጨርሰናል ብሎ ህይወትን ተሰናብቷት ሲወጣ እሷም እስከ በረንዳው ድረስ ተከትላ ሸኘችው። አሁን እንዴት ነው የምትሄደው አሉት እናትየው የውጭውን በር ሲያስወጡት። ምንም ችግር የለም ታክሲ ኮንትራት ይዛለሁ። እንግዲህ አደራህን መደምደሚያዬ ቶሎ ጠይቀኝ፣ እኔ ላንተ ያለኝን ልብ ታውቃለህ ከማለታቸው አሁንም አይኖቻቸው ላይ እንባ ግጥም አለ። ስሜታቸው እንዳይጋባበትና በር ላይ ቆመው እንዳይላቀሱ መደምደሚያ ቶሎ ብሎ ተሰናብቷቸው ሄደ። ብዙ ዓመታት በኖረበት መንደር ሻንጣውን አሸክሞ ሲያልፍ እሱም በተመሳሳይ የመባባት ስሜት ውስጡ መናጡ አልቀረም። እንባው ጠብ እንዳይል ጥርሱን ነክሶ እየታገለ መንደሩን ወጣ። አውሮፕላኑ መሬት አርፎ መንገደኞቹ የእጅ ሻንጣቸውን እየያዙ መውረድ ሲጀምሩ የህይወት ስዩም ልብ ከበሮ መደለቁን ጀመረ። የደስታ ድንጋጤ፣ ሲቃ መላ ሰውነቷን እያናወጠው እሷም ከአውሮፕላኑ ውስጥ ወጥታ ፍሎሪዳ መሬት ላይ ቆመች። ፈረንጆቹ ይተራመሳሉ። ተነፋፍቀው የተገናኙ ዘመድና ጓደኛሞች ተቃቅፈው ይሳሳማሉ። አውሮፕላን ማረፊያው በነጮችና በጥቁሮች ተጨናንቋል። የህይወት አይኖች ከዚህ ሁሉ ህዝብ መሃል ሄኖክ አንበሴን ፈልገው ለማግኘት ጓግተዋል። ጥቁር በተመለከተች ቁጥር አይኖቿን ተከትሎ ልቧ ይደነግጣል። አጠገቡ መድረሷን ብታውቅም እስክታገኘው ድረስ ማመን አልቻለችም። ይህንን ወጣት ፍቅረኛዋን ለማግኘት ውቅያኖስ አቋርጣ የብሱን ተሻግራ ህዋውን ሰንጥቃ የመጣችባቸው ብዙ ሰዓታት ያሁኑን ደቂቃ ያህል አራቁባትም። ሄኖክም ሊቀበላት ሲመጣ የእሷን ያህል ናፍቆትና ጉጉት ይዞ እንደሚሆን እርግጠኛ ነች። ያች በአካል የመገናኛ ሰኮንድ ግን ረዥም ሆነችባቸው። እሷ ተንጠራርታ ከወደ ሩቁ ስትፈልገው ሄኖክ ተሽሎክሉኳ አጠገቧ ደርሷል። ሄኒ ብላ አንገቱ ላይ ተጠመጠመችበት። ህይወትዬ! ሁለቱም ተቃቅፈው እየተሳሳሙ ተላቀሱ። የናፍቆትና የደስታ ሲቃ እየተናነቃቸው ፍቅራቸውን በቃላት መግለጽ ስላቃታቸው በእንባ ገለጹ። ለአንድ አፍታ ያህል ተላቀው አይን ላይን ይተያዩና ተመልሰው ተቃቅፈው ይላቀሳሉ።
መንገደኞችና አስተናጋጆች በአድናቆት ትክ ብለው እስኪያዩዋቸው ድረስ ተቃቅፈው በመላቀስ ናፍቆታቸውን ተወጡ። ሄኒዬ ይችን ደቂቃ እንዴት በጉጉት ስጠብቃት እንደቆየው ልነግርህ አልችልም። ለኔም መገናኛችን በጣም ርቆብኝ ነበር ህይወትዬ። መቼም ከባርነት ቀንበር ነፃ እንዳወጣኝ ነው የምቆጥረው። እፎይ አሁን ገና የነፃነት አየር ተነፈስኩኝ። እኔም በብቸኝነት ተሰቃይቼ ነበር። አሁን አንቺን ሳገኝ ሙቀት ተሰማኝ። የብቸኝነት ብርዱ ለቀቀኝ። የፍሎሪዳን መሬት ለመርገጥ በመብቃቴ እግዚአብሔርን አመሰግናለሁ። ያንተ ደብዳቤ ከደረሰኝ ጀምሮ በድን ሰውነቴ አዲስ አበባ ይሁን እንጂ ልቤ ፍሎሪዳ ነበር። ባይሳካልኝ ኖሮ ምን እንደማደርግ አላውቅም። ምናልባት ራሴን አጠፋ ይሆናል። ምን በወጣሽ የኔ ቆንጆ፣ አንቺ ሞተሽ እኔ ምን ህይወት ሊኖረኝ? አሁንም በዚህ ሁሉ ትርምስ መሃል አይን ውስጥ እንዳትገቢብኝ ፈራው። ቶሎ ወደ ቤታችን እንሂድ ህይወትዬ። ሄኖክ እየሾፈረ እንዴትና ቤት በኩል እንደሄደች ሳታውቀው መኖሪያ ቤቱ ወስዶ ቁጭ አደረጋት። ቅዱስ ፒተርስበርግ ማለት እቺ ናት? ቆንጆ ከተማ እንደምትሆን ተስፋ አለኝ። ጸጥታማና የተረጋጋ ኑሮ ስለመግባት ስናፍቅ ቆይቻለሁ። ሰላማዊ ህይወት የሚኖሩትን ጡረተኞችና አረጋውያንን ለማየት እንዴት ቸኩያለሁ መሰለ። ከሁሉም በላይ ደግሞ እኔ እናንተ በዚህ ከተማ ክንድ ለክንድ ተያይዘን የምሽቱን አየር የምንቀበልበት ሰዓት በጣም ናፍቆኛል። ሁሉንም ትደርሽበታለሽ። መጀመሪያ ትንሽ ረፍት ሰጂ። ረጅም መንገድ ስለተጓዝሽ ደክሞሻል። ቀዝቃዛ ሻወር ብትወስጂ ጥሩ ነው። እኔ ናፍቆቴን ለመወጣት ቸኩያለሁ ህይወትዬ። ልክ ነህ ሄኒ፣ ሁሉም ይደርሳል። መጀመሪያ እኔም አንተን ልጥገብ ብላ ሁለመናውን በናፍቆት እያየችው የፈረንጆቹ ሀገር ኑሮ ተስማምቶሃል፣ በጣም አምሮብሃል። ቀለምም ሁሉ ወደ እነሱ እየሄደ ነው። ሰውነትም ሙላ ብሏል አለችው። አንቺም ቆንጆ ሆነሻል። ደብዳቤሽን ሳነብ በጣም የተጎሳቆርሽ መስሎኝ አዝኜ ነበር። አሁን ሳይሽ ግን እንዲያውም ደምሽ ሞልቶ የወይዛዝርቱ በሰጥቶሻል። ትንሽም የድሮ ቁንጅናሽን የለወጠው የወርቅ ጥርስሽ ነው ብሏት ውበቷን ካደነቀ በኋላ በጥርሷ መውለቅ ተናዶ ራሱን እየነቀነቀ ከሀገሬ ርቄ መውጣት የጎዳኝ እንጂ አጠገብሽ በኖሮ ጥርስሽን ያወለቀውን ደደብ ሳልበቀልልሽ አልቀርም ነበር አላት። አይዞ የኔዬ፣ አሁንም ተበቀለህልኛል። ሳያስበው እኔን ቀምተኸው ልቡን አውልቀኸዋል። አሁንም ሲያጣሽ እንዴት እንደሚሆን ይታየኛል። እብድ ነው የሚሆነው። ጨርቁን ጥሎ ባውራ መንገድ ሳይጮህ አይቀርም። ለመሆኑ እንዴት አምልጠሹ መጣሽ? ሁሉንም ነገር በድብቅ የጨረሰልኝና የሸኘኝ መደምደሚያ የሚባል የሱ ታናሽ ወንድም ነው። እንዴት ጥሩ ሰው መሰለ። ከስጋ ወንድሙ ይልቅ ለኔ ለባዕዱ ያደላ ነበር። ሰውየው ግን ባለጌ ነው። እንዴት ጥርስሽን ያውልቅሻል? ቅናቱ ነዋ። ሲበዛ ቀናተኛ ነው አላልኩም? ለነገሩ አንቺን መሳይ ቆንጆ አግኝቶ እንዴት አይቀና? ለማንኛውም አንተ እንደፎከርከው እኔን ከእጆቹ መሃል ፈልቅቀው ወስደኸኛል። ድል አድርገሃል። ነፃ አውጥተኸኛል። ከሚወዱት ሰው ጋር ለአንዲት ደቂቃ እንኳን አብሮ መቀመጥ እንዴት ደስ ይላል መሰለ። ይህችን ነፃነት አይቼ ብሞት ግድ የለኝም። አረ ገና እንኖራለን። ልጆች ወልደን እንስማለን። በፍቅር በደስታና በሰላም ቀሪ ዕድሜያችንን እናሳልፋለን። ልክ ነህ ሄኒዬ። እንደገና ተቃቀፉ። ለረጅም ደቂቃ ተቃቅፈው ሲሳሳሙ ቆዩ። ሄኖክ ግንባሯን፣ ጉንጮቿን፣ ከንፈሯን፣ አንገቷን እየሳመ ፀጉሯ ውስጥ ፊቱን ደብቆ አለቀሰ። ቁልቁል ወርዶ እግሮቿን እየደባበሰና ጭኖቿን እየሳመ የህይወትን ምላሽ ጠበቀ። ህይወት አይኖቿን አስለምልማ መላ ሰውነቷ በፍቅር ትኩሳት እየተቃጠለ በማቃሳት ላይ ነበረች። ኡፍ እንዴት ደስ ይላል የሚል ቃላት በሙቀት ድምጽ ተነፈሰች። መላ ሰውነቷን አንዳች የደስታ ስሜት ወረራት። ሄኒዬ፣ እንዲህ አይነት የማይጠገብ ደስታ ውስጥ ገብተን ያሳለፍነው ጊዜ ትዝ ይልሃል አለችው። አዎ ህይወትዬ፣ አስታውሳለሁ። በተለይ ከከተማ ወጥተን መናፈሻ ውስጥ ያሳለፍነው የመጀመሪያ ቀን እስከመቼም አይረሳኝም። ድንግልናዬን የተረከብክ ቀን። ዛሬም ልክ እንደዚያ ቀን አይነት ስሜት እየተሰማኝ ነው። ኡፍ የሚያፈቅሩትን ማግኘት እንዴት ደስ ይላል። ይህን መሳይ ቆንጆ ገላሽን ያደደብ ሰውዬ መንካቱ ግን ሲያናድደኝ ይኖራል። እሱ ልርሳው ሄኒ፣ በድን ሰውነቴን እንጂ ልቤንና ፍቅሬን ሳያገኘውን የተለየሁት። ልቤ ምን ጊዜም ካንተ ጋር ነበር ብላ ተራዋን ግንባሩ ላይና አይኖቹ ላይ እየሳመችው፣ አንተስ ሄኒ እዚህ ሀገር እውነት በብቸኝነት ነው ያሳለፍከው? ሌላ ሴት አጠገብ አልነበረችም ብላ ስትጠይቀው ሄኖክ ደንግጦ ዝም። ንገረኝ እንጂ ሄኒ። እውነት እልሻለሁ፣ ማንም አልነበረችም። ዋሽንግተን እያለ ብቻ ነበርክ? ብቻዬን ነበርኩ። እኔ እንጃ ሄኒ፣ ልቤ ጠረጠረ። አንድ የሆነች ፈረንጅ ካንተ ጋር በፍቅር ብን ተያይዛችሁ ስትከንፉ በሐሳብ ይታየኝ ነበር። ተሳስተሻል ህይወትዬ። ነግሬያለሁ ሄኒ፣ ከፈረንጅ ሴት ጋር ባይ ወዮልህ።
ሴትዮዋንም በጣቶች አይኖቿን ጎልጉዬ በጥፍሮቼ በጫጭሬ ነው የምለቃት። ሄኖክ ሲደነግጥ አየችው እና እሷን ባልተጨበጠ ነገር ላይ መቅናቷ ለራሷ አስገረማት። ሰማይነህም የሚቀናው እንዲህ ነበር ማለት ነው በማለት በልቧ አሰበች። አብስያ በላሻለሁ ብለህ ደብዳቤ መጻፍን ረሳው እንዴ? ተነሳና ጉድ ጉድ በል እንጂ አንተ የሰራውን ምግብ ለመብላት በጣም ቸኩያለሁ ብላ ቀለደችበት። አትጠራጠሪ፣ ሙያዬን አሳይሻለሁ። የምትፈልጊውን የምግብ አይነት ንገሪኝ። አንተ የሰራው ማንኛውም ነገር ይጣፍጠኛል። እኔም አንቺን መንከባከቡ ብቻ ታላቅ ደስታ ይሰጠኛል። ግን አሁን ወደ ስራ ስትሄድ እኔ ብቻዬን ቤት ውስጥ ልታስቀምጠኝ ነው አለችው በድንገት ድውጥ ብላ። ለምን ተብሎ? ትሄጃለሽ እንጂ። አዎ አብሬ መሄድ ይሻለኛል። የጽዳት ስራን ስትሰራ አግዝሃለሁ። አንተ ቆሻሻውን ስትጠርግ እኔ እሰበስባለሁ። ምን በወጣሽ የኔ ቆንጆ። እነዚህ አለንጋ ጣቶችሽ ቆሻሻ እንዲነኩብኝ አልፈልግም። አትጨነቂ፣ እኔ ድህነታችንን ይዘን በነፃነት መስራትና መኖር ለእኔ ትልቅ ደስታ ይሰጠኛል። ነፃነቴን ገፈው የማላጌጥበትን ወርቅ አሸክመውና የማልደሰትበት ሀብት ውስጥ ጨምረውኝ ምሬቱን አሳይተውኛል። በነፃነትና በፍቅር ጥሬ ቆርጥሞ ማደር እንደሚሻል በተግባር ተምሬያለሁ። በዚህ የሞቀ የፍቅር ጨዋታቸው መሃል ከውጭ የመጥሪያ ደወል ሲያቃጭል ይሰማሉ። ሄኖክ ተነስቶ ሄዶ በሩን ሲከፍት አንዲት ወጣት ፈረንጅ ዘው ብላ ትገባና ሄኖክን ከንፈሩ ላይ ትስመዋለች። ህይወት ይህንን ስትመለከት በድንጋጤ የምትሆነውን ታጣለች። አይኖቿ ደም ለብሰው ፈረንጇ ላይ አፍጥጣ ከቆየች በኋላ ጥፍሮቿን አሹላ እንደ ነብር እመር ብላ ዘላ ልታንቃት ስትል ሄኖክ እጆቿን ይዛታል። ህይወት እያለቀሰች መጮህ ትጀምራለች። እንደፈራሁት ይኸው ፈረንጇ መጣች። እኔም በፈረንጅ ሴት ትለውጠኛለህ? ወይኔ እድሌ! የልጅነት ፍቅረኛዬን ተቀማው። በባዕድ ሀገር ተዋረድኩ። አንተም ብዬ መጥቼ እንዲጉር ታደርገኝ? ልቀቀኝ፣ አትያዘኝ። ይህችን ፈረንጅ በጥርሴ ቦጫጭቄ ሳላደማት አለቃት። ሄኖክ ጥርጣሬዋ ትክክል ያለ መሆኑን እያስረዳት ለመገላገል ይሞክራል። እሷ ግን አትሰማው። ተወኝ፣ በቃኝ። ይቺ ፈረንጅ በዚህ ሰዓት ምን ልታደርግ ቤት ድረስ እንደመጣች ማወቅ አያቅተኝም። ወይኔ ህይወት ተጠቃው እያለች ስትወራጭ በክርኗ የሰማይነህን ደረት መታችው። ብሎ እያቃሰተ ሰማይነህ ከእንቅልፉ ባኖ የራስጌውን መብራት አበራ። በስመ አብ! ህይወትም ከእንቅልፏ ነቅታ አጠገቧ የተኛው ወንድ ሰማይነህ መሆኑን ስታረጋግጥ ደነገጠች። ምን ነው? ምን ነካሽ? አላት ሰማይነህ ደረቱን እያሻሸ። እኔ እንጃ ቅዠት ላይ ነበርኩ መሰለኝ አለችው ህይወት እየተበሳጨች። የቆየችበት ጣፋጭ ዓለም ህልም መሆኗ አናዷታል። ሰሞኑን በአይምሮዋ ስታስብ የከረመችውን መልሳ በህልሟ አየች። እዚህ ህልሟ ላይ በእውን የምትደርሰው መቼ ነው? ሄኖክን አግኝታ ነፃነቷን ተጎናጽፋ በፍቅርና በሰላም የምትኖረው መቼ ይሆን? ከዚያ ሁሉ የህልም ፍስሐ በኋላ ራሷን ሰማይነህ ጉያ ስር ማግኘቷ አነጫነጫት። በሌላ በኩል ደግሞ በህልሟ ከወጣቷ ፈረንጅ ጋር ያደረገችው ፍልሚያ ለራሷ አስገረማት። ለካስ ለምንወደው ነገር ሁላችንም ቀናተኞች ነን አለች በሐሳቧ። ምናልባት በሰማይነህ ላይ ግድ የለሽ የሆንኩትና ምንም አይነት ቅናት የማላሳየው ስለማልወደው ይሆናል ስትል ራሷን ጠየቀች። ባህር ማዶ ተሻግራ ሄዳ ባልተጨበጠ ነገር ላይ መቅናቷ አስደንቋት በሰማይነህ ቅጥ ያጣ ቅናት ላይ ትንሽ ምክንያታዊነት አገኘችበት። ምን አይነት ቅዠት ነው እንደዚህ ያወራጨሽ? አላት ሰማይነህ ንዴት እንደጀመረው። ያየሁትን ህልም ብነግርህማ እዚሁ አንቀህ ትገለኛለህ። ፍሎሪዳ ድረስ ሄጄ ከልጅነት ፍቅረኛዬ ጋር ስጫወት ነው የቆየሁት፣ አንተን አጠገቤ አጋድሜ አለች በልቧ። ተናገር እንጂ ሲል እንደገና ጮኸባት። መጥፎ ቅዠት ነበር። ዱርዬዎች ዙሪያዬን ከበው ለማምለጥ ስታገል ነው ከእንቅልፌ የነቃሁት አለችው ድንገት እዚያው ፈጥራ። እነማን ናቸው እነሱ? ዱርዬዎቹን አታውቂያቸውም? ኧረ እኔ አላውቃቸውም። ይሄኔ አንቺ ራስሽ መጀመሪያ ፊት አሳይተሻቸው ይሆናል። ጥርስሽን ሳትገልጭላቸው እንዲሁ ከመሬት ተነስቶ አይነኩሽም እንዴ? የምነግርህ እኮ ቅዠት ነው እኮ። የቀኑ አንሷቸው ሌሊት እየመጡ ያቃዡሽ ጀመር። እነዚህ ጋጠወጥ ዱርዬዎች። መናደድ ነው እንዴ? ሞኝ ነህ። ይልቅስ የሚያናድድህ እዚሁ አንተ ጉያ ስር ተወሽቄ ያየሁትን የሩቅ ህልም ብታውቅ ነበር አለች ህይወት በልቧ። ለመሆኑ ቁጥራቸው ምን ያህል ነው? አላት ሰማይነህ ትራሱን ቀና አድርጎ ጥርሶቹን እያንገጫገጨ። የምኖቹ? የዱርዬዎቹ? ታዲያስ? እኔ እንጃ፣ ብዙ ናቸው።
ምናልባት የልብስ ሰፊ ደንበኛሽ እነዚያ መርካቶ ውስጥ የለከፉንን ቦዘኔዎች አሰባስቦ የፈጸመው ተግባር ይሆናል። ወይንም ደግሞ የቀድሞ ፀጉር ሰሪ ደንበኛሽ ግብረ አበሮች ይሆናሉ። ኧረ ከእነሱ ጋር ምንም ግንኙነት የለውም። እኔ የምነግርህ ቅዠት ነው። ዱርዮቹ ድንገት መንገድ ላይ ያጋጠሙኝ ናቸው። ወዴት ስትሄጂ ነው ዱርዮቹ ያጋጠሙሽ? እኔ እንጃ፣ ብቻ እንደሆነ መንገድ ላይ ነው። መጀመሪያ ነገር አንቺ ከዚህ ግቢ እንድትወጪ ማን ፈቅዶልሽ ነው የሄድሽው? ያውም ብቻሽን? እንዴ ምን ነካ ሰማይነህ? ህልም እኮ ነው የነገርኩህ። እኔማ አጠገብ እንደተኛው ነኝ። ያው ነው ልብሽ ወጥቶ ሄዷል ማለት ነው። አይ ሞኜ፣ ልቤማ ከግቢ ከመውጣት አልፎ አሜሪካን ሀገር ድረስ ሄዷል አለች ህይወት በሀሳቧ። ለመሆኑ በመጨረሻ ዱርዮቹን አመለጥሻቸው ወይንስ እንደያዙሽ ቀሩ? አላት በጉጉት አይኖቹን አፍጥጦ። አመለጥኳቸው እንጂ መንጭቄ ሳመልጣቸው ነው እኮ ከእንቅልፌ ባነንኩት ብላ አረጋጋችው። ሰማይነህ መጠነኛ እፎይታ ቢያገኝም ተመልሶ እንቅልፍ አልወሰደውም። በሌሊት የቅናት ዛሩ ተነስቶ ያሰቃየው ጀመር። በህይወት የሚጠረጥራቸውና አይምሮ ውስጥ በመጥፎ ስል የቀረጻቸው ወንዶች ሁሉ በረድፍ ተሰልፈው እየመጡ በሀሳቡ ታዩት። የሰርጉ ዕለት በጥርጣሬ የጠመዳቸውን፣ በቪዲዮ ውስጥ ህይወት ላይ ሲያተኩሩ ያያቸውን ይትባረክንና አቡበክርን፣ የተጣላውን ልብስ ሰፊ፣ ጎርፉን የገላመጠውን የሴት ፀጉር ሰሪ፣ ከባህር ማዶ ያለውን ሄኖክ፣ ሁሉንም በሀሳቡ እየተመለከተ በቅናት ተብከነከነ። ህይወት ትንሽ ስትገላበጥ ከቆየች በኋላ እንቅልፍ ወሰዳት። ሰማይነህ ግን አልተኛም፣ መብራቱንም አላጠፋውም። ምናልባት እንደገና ስትቃዥ ወይም ስታልም እንዲያጋጠመው ፈጣሪውን እየለመነ አፍጦ ጠበቃት። ይህ ብዙ ጊዜ የሚያደርገው ነገር ነው። ህልሟን ማየት ባይችልም ቅዠቷን ለማዳመጥ ግን ብዙ ሌሊቶችን በተደጋጋሚ ሞክሯል። ከአልጋው ወርዶ ተንበርክኮ የሌሎችን ወንዶች ስም በቅዠት ስትጠራ ለመስማት ጥረት አድርጓል። ሆኖም ግን አንድም ሌሊት አልቀናውም። ህልሟንና ቅዠቷን ማሳየት የሚችል ልዩ መነጽር ቢያገኝ በሚሊዮን ብር ቢገዛም አይቆጨውም ነበር። ቀና ብሎ ህይወትን በተኛችበት ቦታ እንደ አዲስ ፍጡር አትኩሮ ተመለከታት። እንዲህ የምታስቀናውና የምታቃጥለው በምኗ እንደሆነ ለመመርመር ሞከረ። ጥርሷ ከወለቀ ጀምሮ ፈገግታ መቀነሷን አረጋግጧል። ሌሎቹንም የሚያስቀኑትን የሰውነቷ ክፍሎች ደግሞ ተመሳሳይ እርምጃ ቢወስድባቸው እፎይታ ሊያገኝ እንደሚችል ሆኖ ስለተሰማው አስተያየቱና ምኞቱ ወደ አውሬነት እየተለወጠ ሄደ። የቅናት ዛሩን ተከትለው ሰይጣኖቹ ሆይ ሆይ እያሉ እያጨበጨቡ ሰፈሩበት። መጀመሪያ የመጣለት ሀሳብ እግሯን ቆርጦ ከቤት እንዳትነቃነቅ ማድረግ ነው። ብዙ ወንዶች የህይወትን ተረከዝና ባት ሲያደንቁ ሰምቷል። አይኖቻቸውን ዳሌዋ ላይ ተክለው መንቀል ሲያቅታቸው ተመልክቷል። እግሯ ከተቆረጠ የምታስጎመዥበት ባትም ሆነ የምታውረገርገው ዳሌ አይኖራትም። ሀሳቡን በመደገፍ ሰይጣኖቹ አጨበጨቡለት። ሆኖም ግን የድርጊቱ ክብደት በሀሳቡ ታየው። የሰውን እግር መቁረጥ እጅግ በጣም ከባድ ጭካኔ የሚጠይቅ ነው። ስጋዋን እየቆራረጡና አጥንቷን እየገዘገዙ መታገሉ ራሱ በጣም ይዘገንናል። ከዚህም ሌላ ደግሞ እግሯን የተቆረጠች ሚስት ለራሱም ቢሆን ዱቡልቡል ሙቀጫ ልትሆንበት ነው። ይህንን ሀሳብ ትቶ ወደ ሌላ ሰውነቷ ክፍል ተሻገረ። ረዥም ፀጉሯ እንደተበታተነ አየው። አንዱ የሌሎቹን አይን መሳቢያ መሳሪያዋ ይህ ፀጉሯ ነው። ፀጉሯን መላጨት ትዕቢቷንና ውጭ ማየቷን ሊቀንስላት ይችላል ሲል አሰበ። ፀጉሯን የተላጨችው ህይወት ምን እንደምትመስል በሀሳቡ ለማየት ሞከረ። ለእሷ አታስጠላውም፣ የሌሎቹን አይን ግን አትስብም። የሚፈልገው ይህንኑ ነው። እንደገና ሰይጣኖቹ እያጨበጨቡ ገፋፉት። ሆኖም ግን ዘለቅ ብሎ ሲያስብ ፀጉሩ ነገ ተመልሶ ይበቅላል። ዘለቄታዊ እፎይታ ሊሰጠው የሚችል እርምጃ አይሆንም። ቀስ ብሎ አይኖቿ ላይ አተኮረ። ዋናዎቹን የውበት መሳሪያዎቿን ማግኘቱ ተሰማው። አሁን እንቅልፍ ስለወሰዳት አይኖቿ ተከድነዋል። አይኖቿን በምትገልጥበት ጊዜ ግን ብዙ ታይበታለች። በርካታ ወንዶች የሚሳቡት በእነዚህ ትላልቅ አይኖቿ ነው። በሰማይነህ እምነት መሰረት ዋነኛዎቹ የማስቀኛ መሳሪያዎቿ እነዚህ አይኖቿ ናቸው። የቁንጅናዋ ማንጸባረቂያ ናቸው። በአይኖቿ ሌላ ታይበታለች፣ ታማርጥበታለች፣ ታባብልበታለች፣ ትጠቅስበታለች፣ ትቀነዝርበታለች፣ ታፈቅርበታለች። ስለዚህ አይኖቿ መጥፋት አለባቸው። እንዲሁ እንደተከደኑ አይኖቿን ሳትገልጥ ለዘላለሙ መኖር አለባት በማለት ሰማይነህ ዛተ። ከሁሉም ይልቅ እፎይታ ሊሰጠው የሚችለው እርምጃ ይሄኛው መሆኑን አመነበት። አይነ ስውር ሚስት ይዞ የመቀመጡ ነገር ከሀብቱና ከክብሩ ጋር የማይሄድ ሆኖ ቢታየውም
ቀናተኛው ስሜቱ አሸንፎ ለጥፋት ገፋፋው። ሰይጣኖቹ በይበልጥ እያጨበጨቡና ከበሯቸውን እየደለቁ በሆታ ድጋፋቸውን ሰጡት። አመንትቶ ወደ ኋላ እንዳያፈገፍግ እያሟሟቁት የክፋትና የጥፋት ዱላቸውን አቀበሉት። ለአንዴም ለሁሌም ከቀናት የሚገላገልበትን መንገድ ሲያስበው ደሙ እየሞቀ ሄደ። ይህንን እርምጃ ለመፈጸም ትልቅ መሳሪያ አያስፈልገውም። ዱላ ውስጥ ተሳቢ ጩቤውን በውድቅት ሌሊት ፈልጎ አገኘ። ሰይጣኖቹም የጥፋት መሳሪያውን በማፈላለጉ ረገድ ስለረዱት ብዙ አልተቸገረም። ጩቤውን መዞ ወደ ህይወት አይኖች ቀረበ። አይኖቿ ሲጠፉ ውበቷ ይበላሽ ይሆን? በፍጹም ለሚያዩዋትና ለምታያቸው ይብላኝላቸው እንጂ ሰማይነ እንደሆነ እድሜ ልኩን በእነዚህ አይኖች ምክንያት ሲቃጠል ከሚኖር አይነ ስውርነቷን መርጧል። በቃሽ፣ ከእንግዲህ አይኖችሽ አይገለጡም እያለ ጩቤውን በአይኖቿ ትክክል ወድሮ ግንባሩን አኮሳትሮና ጥርሶቹን ነክሶ ለጭካኔ ሲዘጋጅ መላእክት ህይወትን ከእንቅልፍ ቀሰቀሷት። በስመ አብ ወልድ፣ ምንድነው እሱ ማየው አለች ህይወት እየዘገነናትና ጩቤውን እየሸሸች። እሷ ከእንቅልፏ ነቅታ ስታማትብ ሰይጣኖቹ ድራሻቸው የጠፋ ይመስል ሰማይነ በድንጋጤ ክው ብሎ አጠገቧ እንደተገተረ ቀረ። ምን ሊያደርግልን እሱን ጩቤ ያስከው? አንተስ በኩለ ሌሊት ምን ልታደርግ ተነሳ? እያለች እንደገና በጥርጣሬና በፍርሃት ጠየቀችው። ሁኔታውን ስታየው ጤነኛ አልመሰላትም። በውድቅት ሌሊት ራቁቱን ጩቤ ይዞ የቆመበት ምክንያት እብደት ወይንም ልክፍት ይሆናል ብላ ገመተች። ወይንስ በተኛውበት ሊያርደኝ አስቦ ይሆን በማለት በጥርጣሬ አይን ተመለከተችው። ሰማይነ ድንጋጤው ሲለቀውና ሰይጣኖቹ ካጠገቡ ዞር ሲሉለት ቶሎ ብሎ ሌላ ምክንያት ፈጠረ። ቅዠት በጣም ስላስቸገረሽ ይህንን ስለት ከራስጌሽ ላደርግልሽ ነው የተነሳሁት። ላንቺ አይታወቀሽ እንደሆነ እንጂ በጣም ነው የምትወራጭ፣ ክፉኛ ያቃዥሻል አላት። ስለት ከራስጌ ማድረግ ለቅዠት መከላከያነት እንደሚረዳ ህይወት አክስቷ ስታወራት ሰማ ነበር። አሁንስ ሰማይነ እውነቱን ይሁን? አይነ ውሃው ግን አላማራትም። ለጥፋት እንጂ ለእርዳታ የቆመ ሰው አይመስልም። በሌላ በኩል ደግሞ መደምደሚያ የነገራት ከጠንቋይ ጋር የተያያዘው የሰማይነ እምነት ታወሳትና ነገሮች ተምታቱባት። ይቅርብኝ ሰማይነ፣ እሱን ስለት ካጠገቢ ዞር አድርገው አለች። ሰማይነ ጩቤውን ከቦታው መልሶ ተኛ። ሆኖም ግን ሁለቱም አልተማመኑም። እንደተፈራሩና እንደተጠባበቁ እንቅልፍ ሳይወስዳቸው ነጋ።